ሰላም ተመልካቾቻችን እንደምሰምታችኋል። በሳምንት ሁለት ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ባላቸው የንግድና ኢንቨስትመንት ሀሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬው ቆይታችን በአጫጭር የኢትዮጵያ ካፒታል ገበያ ባለስልጣን ስለሰጠው ማስጠንቀቂያ፣ ኢትዮጵያዊቷ ስራ ፈጣሪ ስላገኘችው ዓለም አቀፍ እውቅና እናነሳለን። በዝርዝር ደግሞ ስታንዳርድ ኢንሹራንስ አክሲዮን ማህበር ከአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ጋር ስላደረገው ስምምነት እንዲሁም አሪፔ ፋይናንሻል ቴክኖሎጂ ስላቀረባቸው አዳዲስ ቴክኖሎጂዎችና ከዚህም ባለፈ በዝርዝር የኢትዮጵያ የግብርና ፋይናንስን በሚመለከት ወደ እናንተ እናደርሳለን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃ እንለፍ። የኢትዮጵያ ካፒታል ገበያ ባለስልጣን ከባለስልጣኑ እውቅና ውጪ ሰነደ መዋዕለ ንዋዮችን ለሽያጭ የሚያቀርቡ የሚያስተዋውቁና የሚያገበያዩ አካላት ላይ ጠንካራ ማስጠንቀቂያ አውጥቷል። ባለስልጣኑ ባወጣው መግለጫ እንዳለውም የተለያዩ ማህበራዊ ሚዲያ አማራጮችን በመጠቀም የአክሲዮን ማህበራት አክሲዮኖችን ለሽያጭ ማቅረብ የማስተዋወቅና የማገበያየት እንቅስቃሴ ስለመመልከቱ ገልጿል። ከፍቃድ ውጪ ቁጥጥር በሚደረግባቸው የካፒታል ገበያ ተግባራት ላይ መሰማራት የካፒታል ገበያ አዋጅና የካፒታል ገበያ አገልግሎት ሰጪዎች ፍቃድ አሰጣጥና ቁጥጥር መመሪያ የሚጥስ ስለመሆኑም አስታውቋል። በዚህም መሰረት አዋጁን በመጣስ የሚደረጉ ማናቸውም ድርጊቶች በአንቀጽ 106 ላይ በተደነገገው መሰረት እስከ 15 ዓመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል ስለመሆኑም አሳስቧል። ቀጥለናል ተመልካቾቻችን። ዮአዳ ጥላሁን ከዓለም 30 ሴት የሀሳብ አራማጆች ዝርዝር ውስጥ ተካተተች። የፍሎለስ ኢቨንት መስራችና ዋና ስራ አስፈጻሚ የሆነች ዮአዳ ጥላሁን ከዓለም 30 ሴት የሀሳብ አራማጆች ዝርዝር ውስጥ መካተቷን ኤንቢሲ ዘግቧል። እውቅናው በዓለም ላይ ለውጥ በሚያመጡ ዘርፎች ላይ በግንባር ቀደምትነት የሚንቀሳቀሱ ሴቶችን እየለየ የሚሰጥ ነው። ዮአዳ ጥላሁን ለዚህ እውቅና የበቃችው ከኢትዮጵያ ባሻገር አህጉራዊና ዓለም አቀፋዊ የሆኑ ታላላቅ ሁነቶችን በማዘጋጀት ባሳየችው ብቃት ነው ተብሏል። በዚህም ዓለም አቀፍና አህጉራዊ ታላላቅ ሁነቶችን በተገቢ ሁኔታ እንዲከናወኑ በማስቻሏም ለበርካታ ዜጎች የስራ ዕድል በመፍጠር የኮንፈረንስ ቱሪዝም እንዲስፋፋ የሀገር ገጽታ በመገንባትም አስተዋጽኦ አበርክታለች። ኢትዮጵያዊቷ ስራ ፈጣሪና የሀሳብ አራማጅ ዮአዳ ጥላሁን ሴቶችን በማብቃት ማህበራዊ ኃላፊነትን በመወጣት የምትታወቅም ሲሆን ከዚህ ቀደም ባሳየችው በርካታ ጥረትም እውቅና ማግኘቷ የሚታወስ ነው። የአነስተኛና መካከለኛ ኢንተርፕራይዞች ስትራቴጂያዊና ፋይናንሻል ፈተናዎች ምላሽ ይሰጣሉ የተባሉ ማዕከላት መጀመራቸው ተገልጿል። ይህ እንቅስቃሴ የኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞችን በተለይም በአሰራር በስትራቴጂካዊ አመራርና በፋይናንስ ዘርፎች የሚያጋጥሟቸውን ተጨባጭ ችግሮች በልዩ ትኩረት ለመፍታት ያለመ ነውም ተብሏል። ቢዝኮኔክት አዲስ የተሰኘ ተቋም ከመላው ሀገሪቱ በተውጣጡ ልምድ ባላቸው ባለሙያዎች በመመራት ለተሳታፊዎች ተግባራዊና መፍትሄ ተኮር ተሞክሮችን በማቅረብ ላይ እንደሚገኝም ተጠቁሟል። ካፒታል እንደዘገበው በፕሮግራሙ ላይ 230 የሚሆኑ ኢንተርፕራይዞች ከጀማሪ አነስተኛ ንግዶች እስከ መካከለኛ ትልልቅ ድርጅቶች ተሳትፈዋል። ተመልካቾች አሁን ደግሞ ወደ ሁነት መረጃዎቻችን እናመራለን። ስታንዳርድ ኢንሹራንስ አክሲዮን ማህበር እንዲሁም አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ስታንዳርድ ኢንሹራንስ አክሲዮን ማህበር የጠቅላላና የህይወት ኢንሹራንስ ዘርፎችን በማካተት ካፒታሉን ከ305 ሚሊዮን ብር በላይ በማድረስ በብሔራዊ ባንክ ተመዝግቦ እየተንቀሳቀሰ ያለ ኢንሹራንስ ተቋም ነው። ስታንዳርድ ኢንሹራንስ አክሲዮን ማህበር ከአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ጋር የተፈራረሙት የመግባቢያ ስምምነትም የተቋማቶቹ አባላትና በባለድርሻ አካላት መካከል የሚሰጡትን የፋይናንስና የኢንሹራንስ አገልግሎቶች ቀልጣፋ፣ ውጤታማና ወቅታዊ በሆነ መልኩ ለማከናወን ያስችላል ተብሏል። በዚህ ላይ ዘገባ አለን፣ እንደሚከተለው ይቀርባል። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበርና ስታንዳርድ ኢንሹራንስ የሚሰጡትን የፋይናንስና የኢንሹራንስ አገልግሎት የበለጠ ቀልጣፋና ውጤታማ ለማድረግ የሚያስችላቸውን የጋራ መግባቢያ ሰነድ ተፈራርመዋል። ይህ የጋራ መግባቢያ ሰነድ እንግዲህ ለተጠቃሚዎች የህይወትና የንብረት መድን ለመስጠት የሚያስችል ስለመሆኑ ተገልጿል። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። ብዙ ጊዜ ማይክሮ ፋይናንስ ባንክ ናችሁ ስለሚሉን ነውና የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። በ1999
ዓመተ ምህረት በ41 አባላት በ8 ወንድ በ33 ሴት በ15600 ብር ካፒታል የተመሰረተ የመሰረታዊ የገንዘብ ቁጠባና ብድር ማህበረሰብ አቀፍ የሆነ የገንዘብ ቁጠባ ተቋም ነው። አሁን ላይ ህብረት ስራ ማህበራችን ከ170 ሺህ በላይ አባላት አሉት። በአብዛኛውን ወጣቶች ናቸው። በሁሉም የኢትዮጵያ ሀገሪቷ ክልል እንሰራለን። እንዲሁም ደግሞ አሁን ላይ ሀብቱ ወደ 17.5 ቢሊዮን ብር ደርሷል። ይህ እንግዲህ እንደ ገንዘብ ቁጠባና ብድር ህብረት ስራ ማህበር በኢትዮጵያ ትልቁ ህብረት ስራ ማህበር ነው። በፌዴራል ደረጃ ተመዝግቦ የሚሰራ ነው። ከአፍሪካም ደግሞ ካሉ እንደኛ አይነት ገንዘብ ቁጠባዎች 5ኛ ደረጃ ላይ ያለ አዋጭ ገንዘብ ቁጠባና ብድር ህብረት ስራ ማህበር ከዚህ በፊት ለአባላቱ የክሬዲት ላይፍ ኢንሹራንስ ይሰጣል። ለምሳሌ አባላቶቻችን ሲበደሩ የሞት አደጋ ቢያደርስ ህብረት ስራ ማህበሩ እራሱ ያንን እዳ ሸፍኖ የቆጠበውንም ቁጠባ ለአባላቱ መልሶ የዚህን አይነት ይሰጣል። በዚህ ስር ደግሞ አባላቶች ሲበደሩ የመኪና ብድር ሲወስዱም ደግሞ በተለያየ ኢንሹራንሶች ውስጥ ዋስትና እንዲገቡ ይደረግና የመኪና አደጋ ቢደርስ ደግሞ ያው ያንን የሚሸፍንበት ተቋም የራሱ አልነበረውም። ስለዚህ ዛሬ የተገናኘንበት ግን አዋጭ የራሱ እህት ካምፓኒ ማለት ነው። ስሙ አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነበረ። ግን ከአዋሽ ባንክ ከአዋሽ ኢንሹራንስ ጋር ስሙ ይቀራረባል። በተለይ እንግሊዘኛው አዋሽና አዋጭ የሲና ኤስ ልዩነት ስለሆነ በዛ ምክንያት ጥያቄ ስለቀረበ ስሙን ስታንዳርድ ኢንሹራንስ ብለን ቀየር ነው እንጂ አዋጭ ኢንሹራንስ ነበረ እስከ ቅርብ ጊዜ ድረስ ስሙ። ስለዚህ ዛሬ የተገናኘ ነው ደግሞ ሁለቱ ካምፓኒዎች የስራ ስምምነት ለማድረግ ነው። እንግዲህ አዋጭ የብድርና የቁጠባና ብድር ተቋም ከመሆኑ ጋር በተያያዘ የኢንሹራንስ ፍላጎቶች አሉት። ለተበዳሪዎቹም ብድር በሚወስዱበት ጊዜ ለኮላተራል የሚያዙ ንብረቶች የኢንሹራንስ ሽፋን ያስፈልጋቸዋል። ስለዚህ ያን የመድን ሽፋን ለመስጠት ራሱ ያቋቋመው ኩባንያ ደግሞ አጋር ሆኖ ሽፋን ለመስጠት የመግባቢያ ሰነድ የምንፈራረምበት ቀን ነው። የቁጠባ ባህልን ከኢንሹራንስ ዋስትና ጋር አብሮ ማስተሳሰር እንግዲህ ለሀገር ኢኮኖሚ ያለው ፋይዳ የጎላ መሆኑ ተነስቷል። ቪዥናችን ያዋጭ የሚለው ምንድነው? ጤናማ፣ ደስተኛ፣ የበለጸገ ህብረተሰብ ማየት ነው። ስለዚህ ለዚህ ደግሞ ምን ያስፈልጋል? ድጋፍ የሚሰጥ አደጋ ሲደርስ የሚደግፍ ሰዎች ወደ ድህነት እንዳይገቡ ያንን የሚከላከል ተቋም አለ ማለት ነው። ስለዚህ ሰዎች ደስተኛ ከሆኑ፣ የበለጸገ ከሆኑ፣ ጤናማ ከሆኑ ለሀገር ትልቅ አስተዋጽኦ አገር የምትፈልገው ይሄ ነው አይደል? ስጋቶች ይኖራሉ። ስጋቶች ሲኖሩ ደግሞ አደጋዎች ከገጠሙ ወይንም ችግሮች ከገጠሙ ሪስክ እስካለ ድረስ ፋይናንሻል ሎስ ይኖረዋል። ያን ፋይናንሻል ሎስ ደግሞ በኢንሹራንስ ከታገዘ ማንኛውም አካል ወደ ነበረበት ፋይናንሻል ፖዚሽን የመመለስ እድል ይኖረዋል ማለት ነው እና ይሄ ደግሞ ኢኮኖሚውን ስታብላይዝ ያደርጋል። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም።